እኛ ያጣነውን መልካም እድል ሌላ ማግኘት የለበትም የሚል አቋም አላቸው። ቁርአን ላይ ብዙ ጊዜ መጥቷል። ከ60 ጊዜ በላይ አላህ ሱብሓነሁ ወተዓላ ሙእሚኖችን ጠርቷል። በነብዩ ሰለላሁ ዐለይሂ ወሰለም ማፌዝ ይህንን ችግር ሊያመጣባቸው እንደሚችል ወሊልካፊሪን አዛቡን አሊም ወለሁም እንደማለት ነው። እነሱ ያሉት ሁሉ እንደ ወህይ አድርጎ የሚወስደው ብዙ ነው። ሚነ ሩዑነቲና ሚነ ሪዓየቲ ተይዞ ሁለት ማዕና አለው። ያ የምከለክላቸው ነገር ጎጅ እንደሆነ ሰፊውን አንተ ቂሉ ሰውዬ ጅላጅሉ እየተባሉ ነው ማለት ነው። ተናቡዝ ቢልአልቃብ አው ሸሩን ቱንሀውነ ዐንሁ ወይ የምትከለከሉት ሸር ነገር አለ አቤት ምን ልታዘዝ ብላችሁ አዳምጡ ብለዋል። ሰሃቦቹ ራእይና ሲሉ ሰሙ። ለመቱበቱ ሚን ዒንዲላሂ ኸይር። ነቢዩም ያውቁት ያው ራእይና በታወቀው ቋንቋ ቆየኝ ፋታ ስጠኝ ማለት ነው። ያ የእነሱን ቋንቋ ትርጉም የሚያውቅ ይሰማል። ውስጥ አዋቂው የሆነው ጌታ አላህ ሱብሓነሁ ወተዓላ ካልነገረው በስተቀር በደንብ ማወቅ አይችልም። ካፊር ከሆነ ደግሞ ወሊልካፊሪን አዛቡን አሊም። ኸይር ነገር ወደ እናንተ ላይ እንዲወረድ አይፈልጉም። የተከሰሱ ሰዎች አረኛም እኮ ወሃቢይ እያሉ ነው አለ። የእነሱ ኹራፊ መባል ምንም ነገር አያስተርላቸው። ከነዛ እንደመረጥኩ ከነዚህ በመርጥ ምንድነው ችግሩ? ሁልጊዜም ካፊር ለሙስሊሞቹ ኸይር እንዲመጣ አይፈልግም፣ ዝናብ እንዲዘንብልን አይፈልጉም። ወደ ቤታቸው ገብተው ነበር። በሁለተኛውም ቀን ተገናኙ፣ በሶስተኛውም ቀን ተገናኙ። እና እናንተስ እንደዚህ ወሃቢ ስትሏቸው ምንድነው ያሰባችሁ አላቸው። አንድ ሼክ ነበሩ አብሮ ነስኽ በተለያዩ ነገሮች መጥቷል፣ ብዙ በተደጋጋሚ ነገሮች ማለት ነው። للهدى والناس آي النيرات من كتاب الله رب الكائنات مثمرات مغدقات محكمات حولها تزكو النفوس الهانئات كم سمات روح ونار. ምን ማለት ነው አንቀበልም ማለት? ቁርአን ባጭር እስተክበርቱ ነው የነሱ ታሪክ የሰሩትን ሰርተው አልፈዋል። واستلذ ደግሞ የተወሰነ ጊዜ ተደርጎ መቆም ያለበት ህግ እንዳለ የሚያሳይ إنه القرآن حيث المعجزات بينات إنه القرآن حيث المعجزات. بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على خير خلقه محمد وآله وصحبه وسلم أجمعين. የተከበራችሁ የተወደዳችሁ የአፍሪካ ቲቪ ፕሮግራም የምትከታተሉ ሁሉ በያላችሁበት ሆናችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የበይናት የሚለው ፕሮግራማችን ዛሬም እንደተለመደው ከሱረቱል በቀራ ከ103 ተነስተን ያሉትን እንቀጥላለን ኢንሻአላህ። ጀዛኩሙላሁ ኸይር። ወለው አነሁም አመኑ ወተቀው ለመሱበቱን ሚን ዒንዲላሂ ኸይሩን ለው ካኑ ያዕለሙን ይላል አላህ። እርግጥ ከኋለኛው መልእክት ጋር የተያያዘ ይመስላል። ያው ቁርአኑ ሁሉም የተያያዘ በመሆኑ ከነዚህ ተነስተን የሚቀጥሉትን ነገሮች እናያለን ኢንሻአላህ። ቢስሚላሂር ረህማኒር ረሂም። አሁንም ያው እየቀጠለ ያለው የይሁዶቹ ጉዳይ ነው። ይሁዶቹ ራሳቸው እንደማይስተካከሉ እያወቀ አላህ ሱብሓነሁ ወተዓላ ግን በእነሱ መስመር ብዙ የዋሆች እንደሚጠፉ ስለሚያውቅ እነዛን ለማዳን ነው የእነሱን ደካማ ጎን እያጋለጠ ለማስጠንቀቅ። እነሱ ሰው ዘንዳ ሲቀርቡ ፍጹም ቅዱስና ንጹህ መስለው ነው የሚቀርቡት። መዝሀራቸውም መክበራቸውም ውጫዊ ገጽታቸውም ውስጣዊ ሰበካ ችሎታቸውም በጣም የረቀቀ ነው። ስለዚህ ሰዎች ደግሞ ብዙ ጊዜ አብዛኛው ሰው የዋህ ነው እና ትልቅ ሰው አይዋሽም እንደሚባለው እነሱ ያሉት ሁሉ እንደ ወህይ አድርጎ የሚወስደው ብዙ ነው። ለዚህ የእነሱን ስውርና ድብቅ ሴራ ማጋለጥ ነበረበት አላህ ሱብሓነሁ ወተዓላ። በተለይ የመጨረሻውን እድላቸውን ለማሳጣት ዲነል ኢስላም እንግዲህ መተኪያ የሌለው ከሱ በኋላ ሌላ ኪታብ እንደማይወርድ ሌላ ነብይ እንደማይመጣ ታውቋል። ይችን የመጨረሻ እድልን አኮላሽተው ያው ይዘው ለመጥፋት ቆርጠው የተነሱ መሆኑን ለማሳወቅ ነው በየቦታው ደጋግሞ የእነሱን ሴራና ደባ የሚያጋልጠው።
ወለው አነሁም አመኑ ይላል። እነዚህ የሁዶች ይህንን ተንኮልና ሴራቸውን ትተው በትክክል ቢያምኑ ኑሮ ወተቀው አላህ ከሚጠላው ነገር ቢርቁና ቢጠነቀቁ ኑሮ ለመቱበቱ ምን እንዲያል በዚህ አቋማቸው ለኡሲቡ ትልቅ ምንዳ ያገኙ ነበረ ይላል። ለመቱበቱ ምን እንዲላህ ከአላህ የሆነ ምንዳና ሽልማት ኸይሩን እነሱ በዱንያ ላይ ከሚጓጉለትና ከሚስገበገቡለት ጥቅም ሁሉ የበለጠና የላቀ ነበር። ለው ካኑ ያዕለሙነ ለኽታሩ ነው። ይህም ቢያውቁ ኑሮ ይህ አላህን የሚሰጣቸው ምንዳና ሽልማት በመረጡት ነበረ። አለመታደል ሆነ ግን ያወቁ እንዳላወቁ ይሆናሉ። አሁንም ታዲያ እነሱን ተከትላችሁ የምትዘፍኑት ሁሉ ተጠንቀቁ። እነሱ ራሳቸውን ተማጥፋት አልፈው እኛ ያጣነውን መልካም እድል ሌላ ማግኘት የለበትም የሚል አቋም አላቸው እና በዱንያም ሊያታልሏችሁ ሊበዘብዟችሁ በአኸራም ደግሞ ጀሀነም ይዘዋችሁ ሊገቡ ነውና እየጣሩ ያሉት። ይህን ወቁና ተጠንቀቁ ይላል አላህ ሱብሓነሁ ወተዓላ። እና ዋናው እንግዲህ ታርጌቱ ሙእሚኖችን ማስጠንቀቅ ነው። እነሱን ማንነት እያጋለጠ በዛ አንጻር ሙእሚኖች ከነሱ አካሄድ እንዲርቁ ነው። አሁን ያው እኔ ባልንጀራ ሲታማ ለእኔ ብለህ ስማ እንደሚባለው ማለት ነው። በመሆኑም ያ አዩሃ አለዚነ አመኑ አላያይዙ እናንተ በአላህና በመለክተኛው በሙሐመድ አለይሂ ሰላቱ ወሰላም ያመናችሁ ሆይ ላ ተቁሉ ራዒና ሁሉን ነገር ያው የሁዶች የተሻሉ መስሎ ስለሚታዩአችሁ በቋንቋ ደረጃ እንኳ ሳይቀር የእነሱን ቋንቋ መውረስ ይቀናችኋል እና ራዒና ብላችሁ አትናገሩ። ራዒና ራሱ የተንኮል ቃል ናትና በእሷ ላይ አትሳተፉ ይላል ማለት ነው። ትንሽ ነገር እንኳ ብትሆን አላህ ሱብሓነሁ ወተዓላ የሸራ አቅጣጫ ካላት ያችን ነገር አያልፋትም በቃ። እና የማይገቡት ጉድጓዳ የለም የሁዶቹ ሰውን ለማጥፋትና ለማጥማም። ራዒና የሚለውን ቃል እንኳን መናገር የለባችሁም። ወቁሉ እንዙርና በራዒና ልታስተላልፉት የፈለገውን መልእክት ከፈለጋችሁ እንዙርና በሚለው ቃል ተኩና ተጠቀሙ እንጂ ራዒናን አትጠቀሙ በቃል ደረጃ። ወስማዑ እኔ የምላችሁን ስሙ። ለምን እንደከለከልኳችሁ ዝርዝርን ባልነግራችሁ ያው የምከለክላችሁ ነገር ጎጅ እንደሆነ አውቃችሁ ምላችሁን ስሙ አለ አላህ ሱብሓነሁ ወተዓላ። ወሊልካፊሪና አዛቡን አሊም እኔ የምነግረውና የምመክረውን የማይቀበል ከሃዲ ለእንዲህ አይነቶቹ ከሃዲዎች እጅግ አሳማሚና አንገብጋቢ የሆነ ቅጣት ተዘጋጅቶላቸዋል በማለት ያስጠነቅቃል ማለት ነው። ይህም ያው ሰበበ ኑዙል አለው። ነቢዩ አለይሂ ሰላቱ ወሰላም መዲና እንደመጡ የሁዶቹ በተገኘው አጋጣሚ ሁሉ እሳቸውን ለማጋጨትና ችግር ለመፍጠር ይሞክሩ ነበረ እና በአጋጣሚ ሙዋፈቀተ ሉጋ የሚባል ነገር አለ። ቋንቋዎች አንዳንድ ጊዜ ይገናኛሉ በአጋጣሚ የተለያዩ ቋንቋዎች የተለያዩ ትርጉሞች። ራዒና የሚለው ቃል አረቦቹ በሚያውቁት ሌላ ትርጉም አለው በይሁዶቹ እና ሰሃቦቹ ራዒና ሲሉ ሰሙ። ይቺ ራዒና ለእኛ ትጠቅመናለች አሉ። በዚች ቃል የእኛ መልእክት ማስተላለፍ እንችላለን ሲሉ እየመጡ አበልቃሲም ራዒና ይሉ ጀመር። ዝም ብለው እኮ ነው ያለ ሙቀዲማ አበልቃሲም ይሁዶቹ ራዒና ምንድን ነው? ሰሃቦቹ የሚሉት ቁርአን ሲያስተምሯቸው እሳቸው ቶሎ ቶሎ ሲሄዱባቸው እስቲ ትንሽ ፋታ ስጡን፣ የመጀመሪያውን ቃል በደንብ አልያዝነውም እና ፋታ ስጡን ለማለት ነው የሚጠቀሙት። እንተዚርና ማለት ነው። እነዚህ ደግሞ የስድብ ቋንቋ ነው የሚያረጓት ራዒናን የሁዶቹ ማለት ነው። ሰፊ ሁና ማለት ነው። ሱብሃንአላህ ሰፊ ሁና አንተ ቂሉ ሰውዬ ጅላጅሉ እየተባሉ ነው ማለት ነው። እና ይህን ነገር እንግዲህ ነቢዩ የሚያውቁት ያው ራዒና በታወቀው ቋንቋ ቆየኝ ፋታ ስጠኝ ማለት ነው። ሰሃቦች የሚያውቁት ይህንን ነው። በድንገት መጣና ላተቁሉ ራዒና አለ ቁርአን ማለት ነው። ራዒና ለምን ለሰዳቢ በር ከፍታችሁ ነቢዩን እያሰደባችሁ ነው። በዚህ ፈንታ እንጡርና በሉ በግልጥ ቋንቋ እና ራዒና እያሉ በአይናቸው እየተጠቃቀሱ ይስቃሉ የሁዶቹ ማለት ነው።
ነብዩ ደግሞ ያው የሚያውቁት ቃል ወህይ እስካልመጣ ድረስ እንደ ማንኛውም ሰው በሚያውቁት ቋንቋ ነው የሚገነዘቡት ማለት ነው። ስለዚህ ምንድነው ሲባል አንድ ሱሐቢ በአጋጣሚ የእነሱን ቋንቋ ትርጉም የሚያውቅ ይሰማል። ነገር እየተጠቃቀሱ ሲስቁ ትዝ አለው። ራእይና ማለት በይሁዳ ቋንቋ ሰፊ ሆና ማለት ነው። መጣና ተዛሬ ጀምሮ አንድ ሰው ራእይና የሚል ቃል ነብዩ ጋር የሚናገር ካለ በዚህ ሰይፍ ነው ጭንቅላቱን ማወርደው አይልም እንዴ? ነው ደግሞ የቋንቋ ማዕቀብ ተጣለ እንዴ? እናንተ የምትናገሩትን ቃል ነው እኛ የምንናገረው፣ ለእናንተ ሐላል ለእኛ ሐራም ምን አደረገው ሲባል ግራ ተጋቡ ማለት ነው። ያ ገብቶታል ሚስጥሩ። በአጋጣሚ ግን እንደ ወፈፌ ተቆጠረ ማለት ነው። ረባሽ ወዳው የአያት መጣ እሱን ተስዲቅ ሊያደርገው። አዎን እንዳለው ላተቁሉ ራእይና፣ ይህን ቃል አትጠቀሙ እናንተ ነብዩን አንተ ሰፊ ሆና ጂሉ ሰውዬ ቂሉ እያላችሁ የሰድባችሁ ነው። በዚህ እነሱን ያቸው አይደለም ግንዛቤያቸው አይደለም፣ ግን በዚህ ቃል እነሱ ስለሚጠቀሙበት ሰድባችሁ እናንተ እያሰደባችሁት ነው ነብዩን ተባሉ ማለት ነው። ወቁሉን ዙርና፣ ግን መልእክቱን በሌላ በተተኪው ቃል ተጠቀሙ፣ የምላችሁን ነገር ግን ስሙ። እናንተ በየዋህነት በእናንተ ቋንቋ ነው እየሄደ፣ ሌሎቹ ግን ቃሉን ተጠቅመው ሌላ ስድብ በነብዩ ላይ እየሰነዘሩ ነው ብሎ ከለከለ ማለት ነው። ይህንን እንግዲህ ይችን ቃል እንኳን ተመልከት፣ ቁርአን ተውጂሃት ይችን ቃል እንኳን ታሁን በኋላ ራእይና ቢል አንድ ሰው ካፊር ነው። ሱብሃንአላህ። ካፊር ከሆነ ደግሞ ለልካፊሪን አዛቡን አሊም። ስለዚህ ተክዚበል ቁርአን ወይም ደግሞ እህቲቃር ረሱል በቀጥታም ሆነ በተዘዋሪ ተመጣ የቆደ ኩፍር ነው የሚጥልህ ማለት ነው። ከዛ ማይወዱ الذين كفروا من اهل الكتاب ተመለሰ። አሁንም የይሁዶቹ እነዛ ተቀድሞ መጽሐፍ ባለቤትነን ባቦች ካዲ የሆኑት አለ ያው መሰሪዎቹ ማለት ነው አሉ። አንዳንድ ይሁዶ ሆነው ቅን አመለካከት ያላቸው አሉ፣ ሲገባቸውም አልፎ አልፎ ያመኑም አሉ። እነዛ እንዳይገቡበት ደግሞ ጥንቃቄ እያደረገ ነው። ታላል ኪታቦች ካዲ የሆኑት ክፍሎች አይ እንደናንተ አይወዱላቸውም አይመኙላቸውም። ወለል ሙሽሪኪን ወላ ምን አህሊ ሽርክ፣ እንዲሁም ሙሽሪክ የሆኑት ጣዖታውያን የሆኑትም ለእናንተ ለሙእሚኖች አይመኙም። አዩነዘለ አለይኩም ምን ኸይር ምን ረቢኩም፣ ተጌታችሁ እናንተን የሚጠቅም ኸይር እንዲወረድላችሁ አይፈልጉም። በተቻለው አቅም ሁሉ አምታተው ወዱ ተክፈሩነ ከማ ከፈሩ እንዳለው እናንተንም አዋክበው እዛው ኩፍራቸው ውስጥ ሊጨምሯቸው ነው የሚሞክሩት። ስለዚህ ይሁዳም ሆነ ሙሽሪክ ለእናንተ ኸይር ይመኝላላችሁ እንዳታስቡ አለ አላህ ሱብሓነሁ ወተዓላ። ወላሁ የኽተሱ ቢረሕመቲሂ መን የሻእ። ይህ ሁሉ ችግራቸው ምንድን ነው? ለምን ለነቢዩ መሐመድ ይህ እድል ተሰጠ ነው። እና አላህ ደግሞ በጸጋው የፈለገውን ሰው ይመርጣል። የእነሱ ነቢዮች ስመርጥ ለምን አላሉም? በመቶ የሚቆጠር ነቢይ ሲመጣ አንድ ድል ግን ለይሁድ ለአረቦችና ሌሎቹ ሲሰጥ አንገበገባቸው እና ለእናንተ ኸይር ነገር እንዲደርሳችሁ ስለማይፈልጉ ነው ዙሪያውን የሚያዋክቧችሁ። ወላሁ ዙል ፈድሊል ዐዚም። አላህ ደግሞ የታላቅ ትሩፋት ባለቤት ነው እና ሁሉም ፍጥረቶች ናቸው። ከነዛ እንደመረጥኩ ከነዚህስ በመርጥ ምንድነው ችግሩ? ሁልጊዜ ለነሱ ብቻ ነው እንደመሰጠት ያለበት። እና ጥፋታቸው ነብዩና ሱሐቦች ለምን ይህን እድል ተቀበላችሁ ነው። ሌላ ያጠፉት ነገር የለም። አረ እንደተለመደ ለዛው ለይሁዶች ውስጥ እኛ አንችልም አይሆንልንም ብላችሁ እምቢ አትሉም ነበር ነው። ተተቀበላችሁ ወንጀለኞች ናቸውና ስለዚህ እኛ በተገኘው አጋጣሚ ሁሉ እናንተን ማጥፋት አለብን እያሉ ነው የሚያሴሩትና ይህን ወቁና የምላችሁን ነገር ስሙ ተቀበሉ። ተፋሲል እንኳ ባይነገራቸው አንድ ነገር አላህ እንዲህ አታድርጉ ካላችሁ ማንገራገር የለባችሁም ማለት አላህ ሱብሓነሁ ወተዓላ። ጀዛኩሙላሁ ኸይረን ሼክ አህመድ። ካለፉት አያዎች ጋር የመጨረሻ አንቀጿን ሳናያት አልፈን ነው። እሱንና ሌሎችም ያሉት አያቶች ላይ የምትሉት ካለ ወለው አነሁም አመኑ ወተቀው ለመቱበቱ ሚን ዒንዲላሂ ኸይሩን ለው ካኑ ያዕለሙን። እነ ሼክ ፈስረውታል። በዛው ብንብቃቃ ጥሩ ነው ብዬ አስባለሁ። የባለፈው አያት መቋጫ ነው።
ወለው አነሁም አመኑ ቢያምኑ ኑሮ ከፍረው ነው እንጂ ጥንቆላውን ትተው ሂሳቡን ሲሕሩን ትተው ወደ ኢማኑ ወደ ኢትባዕ ረሱል ቢመጡ ኑሮ ወተቀው ፊ ጀሚዕ ተሰሩፋቲህም አላህን ፈርተው ቢንቀሳቀሱ ኑሮ ጥሩ ነበር ለነሱ። ለመሱበቱ ሚን ዒንዲላሂ ኸይር ከአላህ ዘንዳ የሚመነዱት ምንዳ ቀላል አልነበረም። በጣም ከሁሉም ነገር የተሻለ ነበር። ግን አልመረጡትም። ለው ካኑ የዕለሙን የሚያውቁ ሲነግሯቸው የሚገባቸው ቢሆን ኑሮ ለኽታሩ ሀዛ ግን ሳይሆን ቀረ ነው። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ የሚለው ቁርአን ላይ ብዙ ጊዜ መጥቷል። ከ60 ጊዜ በላይ አላህ ሱብሓነሁ ወተዓላ ሙእሚኖችን ጠርተዋል። የቁሉ ዓብዱላህ ብኑ መስዑድ ረዲየላሁ ዐንሁ ኢዛ ቃለ አላሁ ፊ ኪታቢሂ ያ አዩሃ አለዚነ አመኑ ሲል አስጉ በደንብ አድርጋችሁ ጆሮአችሁን ጣል አድርጋችሁ አዳምጡ። ኢማ ኸይሩን ቱእመሩነ ቢህ ኸይር ነገር ነው ልትታዘዙት የተፈለገው፣ አው ሸሩን ቱንሀውነ ዐንህ ወይም የምትከለከሉት ሸር ነገር አለ፣ አቤት ምን ልታዘዝ ብላችሁ አዳምጡ ብሏል አላህ። ሙእሚኖቹን ጠራቸው በክብር ስማቸው። ኢማን የክብር ስም ነው። ኢማን ትልቅ የአላህ ስጦታ ነው። ኢማን በብር የሚገዛ አይደለም። በዝምድናም የሚገኝ ነገር አይደለም። ከቤተሰብም የሚወረስ አይደለም። ኢነማ ሁወ ቀውሉን ቢልሊሳን ወዐመሉን ቢልአርካን ወኢዕቲቃዱን ቢልጀናን በልባችን አምነን በምላሳችን በአንደበታችን ተናግረን በተግባር የምንቀይረው ነገር ነው። እናንተ ሙእሚን የሆናችሁ ሰዎች ላ ተቁሉ ራዒና አትበሉ። ሸኻችን እንዳሉት ሚን ሩዑነቲና ሚን ሪዓየቲ ተይዞ ሁለት ማዕና አለው። የሁዶቹ ሚን ሩዑነቲ የሚለውን ማዕና ይዘው ለማውገዝና ለማጣጣል ይሳደባል፣ ለስድብ ይጠቀሙታል። ሙእሚኖቹ ደግሞ የኛ ኃላፊ፣ የኛ አለቃ፣ የኛ አሰባሳቢ ለማለት ይጠቀሙታል። ሂዶ አሻሚ ቃል ስለሆነ ሁለቱንም ተውትና ሌላ ቃል ምረጡ። ወቁሉ እንዙርና ቢዐይኒ ረሕማ በእዝነትህ በፍቅርህ በመሐባህ እይታ እየን ብላችሁ እንትን በሉ ተናገሩ አላላህ። ወስመዑ ይህንንም ሌላውንም ትእዛዜን ስሙ እሺ ብላችሁ ተቀበሉ አላቸው። ወስመዑ ማለት ሰማዐ ቀቡልን የመቀበል መስማትን ስሙ። ወሊልካፊሪና ዐዛቡን አሊም ለካሃዲያኖቹ አሰማሚ ቅጣት አለባቸው። ለነዚህ ለይሁዶቹም ለሙሽሪኮቹም ለሌላውም አካል አሳማሚ ቅጣት አለው አላላህ። ማ የወዱ አለዚነ ከፈሩ ሚን አህሊል ኪታብ ወለል ሙሽሪኪን አን ዩነዘለ ዐለይኩም ሚን ኸይሪን ሚን ረቢኩም። አንዲት ምስጢር እያወጣ ነው። ምንድናት ያቺ ምስጢር? ሙእሚን ሁል ጊዜ ከሌላው አካል ጋር ያለው ግንኙነት ምን ሊሆን እንደሚገባ ምን መደረግ እንዳለበት ውስጥ አዋቂው የሆነው ጌታ አላህ ሱብሓነሁ ወተዓላ ካልነገረው በስተቀር በደንብ ማወቅ አይችልም። እነዛ ካፊሮች እኮ የመጽሐፍ ባልተቤቶች ነን ያሉትም ሽርክ የሚሰሩትም አካሎች በእናንተ ላይ ኸይረ ነገር ወሕይን ጨምሮ ሪሳላውን ጨምሮ ኸይረ ነገር ወደ እናንተ ላይ እንዲወረድ አይፈልጉም። ምቀኝነቱ አለ። በግየ ሚን ዒንዲ አንፉሲሂም እንዳልኳችሁ ምቀኝነቱ አለ። ምንም ኸይረ ነገር እንዲወርድላችሁ አይፈልጉም፣ ቅር ይላቸዋል። አላህ ደግሞ የእነሱን ስሜት አይደለም የሚከተለው። ወላሁ የኽተሱ ቢረሕመቲሂ መን የሻእ በእዝነቱ የፈለገውን አካል ይመርጣል። እንደ ጎሳ እናንተን መርጧችኋል። እንደ ግለሰብ ነቢዩን ዓለይሂ ሰላቱ ወሰላም መርጧል። እነሱ ለምን በጣኢፍ እነ ወሊድ ብን ሙጊራ እያሉ በመካ እና አቡ ጀህል እያሉ እንደ ጎሳ ደግሞ እኛ ሀብታሞቹ ባለ ሀብቶቹ እያለን ዑትባ እነ ሸይባ እያለን እነ ወሊድ እኛ እያለን እንዴት ነቢዩ መሐመድ ሊመረጥ ይችላል ነቢይ ተደርጎ ብለው በጣም ቅሬታ አላቸው ሙሽሪኮቹ። የሁዶቹም በግልጽ ቋንቋ ለምንድን ነው ከይሁዳ ጎሳ ከበኒ እስራኤል ጎሳ ወደዚህ የተሸጋገረው በሚል የምቀኝነት ስሜት አለ። ለዚህማ ብሎ አቡ ጀህልና ወሊድ ብን ሙጊራ እና አቡ ሱፊያን ሌሎችም ነቢያችንን ዓለይሂ ሰላቱ ወሰላም ተደብቀው ቁርአን ሲቀሩ ያዳምጧቸው ነበረ።
እና ሁለተኛ እዚህ ቦታ ላይ እንዳንገናኝ ሰው እናበላሻለን ምናምን ተባብለው ተወቃቅሰው ወደ ቤታቸው ገብተው ነበር። በሁለተኛውም ቀን ተገናኙ፣ በሶስተኛውም ቀን ተገናኙ። አንደኛው አቡ ጀህል ጋር ሂዶ አቡ ጀህል አለ ለበይክ እንደ ይሄ መሐመድ ነብይ ነኝ የሚለውና የሚቀራውንም ሌሊት አዳመጥከው፣ እንደው ብቻችንን ያለነው ሰው እንዳይሰማን እንደው ምንድነው ያለህ አስተያየት ብሎ ሲጠይቀው እሱማ እሱ ምንም እኮ ግልጽ ነው፣ ነብይ መሆኑማ እኮ ምንም ግልጽ የለም፣ ማነው ግልጽ ነው፣ ምንም ሸክ የለውም ማለት። እሺ ምን ሆነን ነው ታዲያ ማንከተለው? እንዴት ነው የምንከተለው? እነሱ ምግብ እናበላለን ሁጃጁን አሉ፣ እኛም ተሰልፈን በኑ ሐሺሞች እንደዛ ሲሉ እኛም ተሰልፈን አበላን። ኺድማ እንኸድማለን ሐጃጁን እንቀልባለን አሉ፣ እኛም ቀለብን። እንዲህ እናደርጋለን አሉ፣ ሚና ሻዒር አሉ ወነሕኑ ለና ሻዒር አልና ሁሉንም ነገር አለ። ሐታ ኢዛ ተሰወይና ልክ እንደ ማበጠሪያ ጫፍ እኩል ስንሆን ከኛ መካከል ነብይ ያለ ሊሉን ነው። ከየት ልናመጣላቸው ነው? እና የኛ ጎሳ ዝቅ ሊል ነው ወይ? ወላሂ ላ ኑእሚኑ ቢህ እስከምንሞት ድረስ እንዋጋለን እንጂ በሱ አናምንም አሉ። በቃ ምቀኝነት ነው አጀንዳው። አላህ ደግሞ ወላሁ የኽተሱ ቢረሕመቲሂ መን የሻኡ ወላሁ ዙል ፈድሊል ዐዚም የትልቅ ትሩፋት ባለቤት ነው። በረሕመቱ የፈለገውን አካል መርጦ ነቢዩ መሐመድን ዓለይሂ ሰላቱ ወሰላም በግልጽ መርጧል። ወደዳችሁም ጠላችሁም ይሄ ነው ሐቁ ብሎ እየነገራቸው ነው። ከዛም በሌላ አያት ላይ አላህ እንደተናገረው ነሕኑ ቀሰምና በይነሁም መዒሸተሁም አሁም የቅሲሙነ ረሕመተ ረቢክ የጌታህን እዝነት እነሱ ናቸው እንደሚያከፋፍሉት። ነሕኑ ቀሰምና በይነሁም መዒሸተሁም ፊል ሐያቲ ዱንያ በዱንያ ህይወት ኑሯቸውንም የከፋፈል ነው እኛ ነን። እንትናን ረጅም እንትናን አጭር፣ ይህንን ሀብታም ይህንን ድሃ፣ ይህን ጤነኛ ይህን በሽተኛ አድርገን ከፋፍለን የሰጠነው እኛ ነን። ነቢይነትንም ለፈለግነው አካል እንሰጣለን እንጂ በእነሱ አስተባባሪነትና በእነሱ ጠቋሚነት ነው ወይ አላህ ረሕመት የሚመጣው? እንግዲህ እናንተ ሙእሚኖች ወቁ፣ እነዛ ካፊሮች ከመጽሐፍ ባልተቤቶችም ከይሁዳም ከነሷራም ሽርክም የሚሰራ ሷቢዎችም ፀሐይ የሚያመልክም መጁሳም ይሁን ሌላ ሽርክ ላይ የተሰማራ በእስልምና ስምም በሌላ እምነትም ስም ያለ ማንኛውም አካል አን ዩነዘለ ዓለይኩም ምን ኸይር ሚን ረቢኩም ከጌታችሁ በስተኩል ይሄ ወሕዩ ብቻ አይደለም ሌላም ኸይር እንዲመጣላችሁ አይፈልጉም። ይሄ የምቀኝነታቸው ስሜት ምን ላይ ሊጥላቸው እንደሚችል መገመት አይሳናችሁ። እወቁ፣ ተጠንቀቁ፣ ተዘጋጁ። በአላህ ደግሞ ከእናንተ ጎን ነው። ሊአን አላህ የኽተሱ ቢረሕመቲሂ መን የሻእ የፈለገውን ይመርጣል። ወላሁ ዙል ፈድሊል ዐዚም እያላቸው ነው። ጀዛኩም ላሁ ኸይራን። ነሼኽ እንደው ተሆነ ጊዜ ካለን ስለ ነስኽ ጉዳይም የሚቀጥለው አያ ስለ ነስኽ ነው የሚያነሳው። መሻር ነገር እንግዲህ የአላህ ቁርአን እስከ መጨረሻው ድረስ መቀጠል የሚችል መመሪያ እንደሚያወርድ ሁሉ ለሆነ ጊዜ ደግሞ የተወሰነ ጊዜ ተደርጎ ከዚያ መቆም ያለበት ህግ እንዳለ የሚያሳይ ነገር አለ። ከአይሁዶቹ እንትኖች ጋር ታሪኮች ጋር በተያያዘ ነው። ቀጥሎም ወደ ከሲሩ ሚን አህሊ ኪታብ ለው የሩዱነኩም ሚን ባዕድ ኢማኒኩም የሚል አለው። አሁኑ ከነሱ ሳይወጣ ስለ ነስኽ ነገር አነሳ። ማ ነንሰኽ ሚን አየትን አው ኑንሲሃ ነእቲ ቢኸይሪን ሚንሃ አው ሚስሊሃ። መሻር በዚያ አልተጀመረም ያለ ነው። ተመሳሳዩ ሊመጣ ይችላል፣ ላይመጣም ይችላል፣ የተሻለም ሊመጣ ይችላል የሚል ነገር አነሳ። ምንድነው ግንኙነቱ? ማ ነንሰኽ ሚን አየትን አው ኑንሲሃ ማንኛውንም አንቀጽ የምንሽረውና የምንቀይረው አው ኑንሲሃ ወይም ደግሞ ከግንዛቤ የምንሰውረውና የምናስረሳህ ነእቲ ቢኸይር ሚንሃ በዛ በተሻለና በተቀየረው አንጻር የተሻለውን እናመጣልሃለን። አው ሚስሊሃ ወይም ደግሞ አምሳያውን ከሁኔታው ከአካባቢው ጋራ የበለጠ የሚስማማውን እንቀይርልሃለን እንጂ ዝም ብለን በባዶ አይደለም ምንሽረው ነው ካለ በኋላ አለም ተዕለም አነላህ አላ ኩሊ ሸይን ቀዲር። ነስኽ ደግሞ እነዚሁ የሁዶች ብዙ ከፍተኛ ውዝግብ የሚፈጥሩበት ነጥብ ነው። ስለዚህ እንዴት የአላህ ቃል ይሻራል ይቀየራል? ለአላህ ቃል ተቆርቋሪ ሆነው ጥብቅና ይቆሙለታል ማለት ነው። እና ስላሉ አሁን ኺጧቡ ሲያቁ እንደሚያመለክተው ለነብዩ ነው አለም ተዕለም የሚለው
ምክንያቱም ሸክ እንዲያስገቡባቸው እንዴት የአላህ ቃል ነው ብለት ያበቃ እንደገና ተሻረ ተቀየረ ትለናለህ ሲሏቸው ሰው ናቸውና እውነትም የአላህ ቃል እንዴት የሚል ነገር እንዲያጭርባቸው አለም ተዓለም አላቸው አታውቅምና አነላህ አላ ኩሊ ሸይን ቀዲር አላህ በሁሉ ነገር ላይ ቻይ ነው። ስለዚህ ሁሉ ነገር የማድረግ የተሟላ ችሎታ እስካለው ድረስ ይህን ነገር ቢያደርግስ ምንድነው ችግሩ ይላል። ወይም አለም ተዓለም የሚለው ለማን ሙኻጠብ ነው? ያ ሙንኪረ ነስኽ አይገባም በአላህ ቃል ላይ ብለህ የምታስብ ሁሉ ምን ማለት ነው? አላህ አይችልም እያልክ እኮ ነው። አላህ በሁሉ ነገር ላይ ቻይ አይደለም እንዴ? ነስኽም የአላህ ቁድራ ስር ነው። እሱንስ ባደርግ ምንድነው ችግሩ ይላል ማለት ነው። እና ነስኽ እንግዲህ የሚባለው ነገር የሚመጣው በተሽሪዕ ላይ ነው። አንድ ነገር ትእዛዛት የታዘዘን ነገር ነገ ሊሽረው ይችላል ማለት ነው። የተከለከለን ነገር ሊፈቅደው ይችላል ማለት ነው እንጂ አኽባር ላይ ቀሶስ ላይ ነስኽ የለም። ምክንያት ውሸት ነው የሚሆነው። ትናንትና ገሌ እንደዚህ ነው ገሌ እንደዚህ ነው ብለው ነግሮት ያበቃ ዛሬ ተሆነው የፊትን ያስተባበለው ነው ማለት ነው። ነስኽ ግን ትእዛዝና ክልክል የሚባል ነገር በየሁኔታውና በየቦታው የሚቀያየር ነገር ነው። አንድ ቀን ማዘዝ ያስፈልገህን ነገር ታዛለህ፣ ያን ነገር ደግሞ ነገ አያስፈልግም ትተዋለህ ማለት ነው። ምን ችግር አለው? ስለዚህ እነሱ ግን ይኸውልህ እነላህ አላ ኩሊ ሸይን ቀዲር ይላል፣ እነላህ ቢኩሊ ሸይን አሊም ይላል። አላህን እንዴት ራሰው እንዴት ተሳሳተ ስተቱን ሊያርም ነው። ትናንትና ያለውን ነገር ዛሬ ማስተካከያ ያደረገለት ማለት አላህ እንደ ፍጡር የሚሳሳት የሚረሳ መሆኑን ነው እየነገራቸው ያለው ብለው ደግሞ በዚህ ሌላ ውዥንብር ለመፍጠር ሞከሩ ማለት ነው። ስለዚህ ይሄ ደግሞ በእነሱም ኪታብ በእነሱም ሸርዕ ያለ ነገር ነው። ተጥንት ጀምሮ ነስኽ አለ። ምክንያቱም አንድ ነገር ሲታዘዝ ያ ነገር በወቅቱ አስፈላጊ ሲሆን ነው የሚታዘዘው እና አስፈላጊ የሚሆንበት ጊዜ ሲያልቅ ግን ያ ነገር አላስፈላጊ ነው ይቀራል ማለት ነው። ስለዚህ ተሽሪዕ ሙአቀት ነው መጀመሪያውኑ። አንድ ነገር እንደዚህ ስራ ብሎሃል። ያን ነገር ስትሰራ ለጊዜው የታዘዝከውን ነገር ትንብልሃል። ከዛ በኋላ አላስፈላጊ ከሆነ ትተዋለህ። ለምሳሌ ከዚሁ ቀጥሎ የቂብላ ጉዳይ ይመጣል ወደፊት። ቂብላን እንግዲህ መካ እያሉ ከአባን ፊት ለፊታቸው አድርገው እንደገና በሰሜን አቅጣጫ በይተል መቅደስም በዛው አንድ አቅጣጫ ስለነበረ በጣምራ ይሰግዱ ነበረ። ስለዚህ አሁን ወደ መዲና ሲሄዱ ግን ካዕባ ወደ ደቡብ ቀረ ማለት ነው። ያኛው ሰሜን ነው። አሁንም አቅጣጫው እንደዛ ነው። ስለዚህ ፈወሊ ወጅሀከ ሸጥረል መስጂዲል ሐራም አለ። አሁን ካዕባ ወደ ኋላ ቀርቷል። ተቃራኒ ስለሆነ መሀል ያለ ሰው ሁለቱንም ሊጠቀም አይችልም። ሁለቱ አንዱን መምረጥ አለበት ማለት ነው። ስለዚህ እዛ እያሉ ምቹ ነበረ። ሁለቱም በጣምራ ይጠቀሙት ነበረ መካ እያሉ። አሁን ግን ወደዛ ሲሄዱ ዳርህም አድም ተፊ ዳርህም እንደተባለው ለጊዜው ለመቀራረብ የሆዶች ጋራ ለመስማማት እስቲ ሞክራቸው። ገና ከመነሻው አስማሚ ነጥቦችን ትቶ አወዛጋቢ ነገሮች አይመረጡም። በዛ ተጀመረ። እነሱም ደግሞ ይሄን ያውቃሉ። ተውራት ውስጥ ተነግሯል ራሱ ቂብላ እንደሚቀየር። ወደ ሁለት ቂብላ የሚሰግደው የመጨረሻው ነብይ ይላል ተውራት ራሱ። ያን እያወቁ ግን ክፍተቷን ተጠቅመው ኢነ ረጁለ ተባቂ ለተና ወሰየተቢዑ ሚለተና ብለው ቁጭ አሉ ማለት ነው። እና በአንተ አባባል እኮ ተነሰኸ ማለት አንድ ነገር አላህ የረሳውን አስታወሰ ማለት ነው። የተሳሳተውን አረመ ማለት ነው። አላህ እንዴት እንዲህ ያደርጋል ሲሉ እንግዲህ ሷሃቦች ሰው ናቸውና እውነትም ብሽታ ፈጠረባቸው ማለት ነው። አለም ተዕለም አነላህ አላ ኩሊ ሸይን ቀዲር። እነሱ ለሴራ ነው አታውት አይደለም። እንዳውም የሚመቻቸው በዛው ቢቀጥሉ ነበረ። ወይም ወደ ካዕባ ዝም ብለው ቢቀሩ ኑሮ ተውራት የመጨረሻው ነብይ ወደ ሁለት ቂብላ የሚሰግድ ብሎ ነበር። እሱ ግን በአንድ ብቻ ተወስኗል። ስለዚህ መስፈርቱን አላሟላም ሊሉ ነበር። በሁለቱም መልክ ሊመቷቸዋል ማለት ነው። ስለዚህ ይሄ ነው መነሻው። ከዛ በኋላ ግን ነስኽ በተለያዩ ነገሮች መጥቷል። በብዙ በተደጋጋሚ ነገሮች ማለት ነው። ስለዚህ ያ አንድ ነገር በዚህ ወቅት የሚያስፈልገው ነገር ይታዘዛል።
በሌላ ወቅት ደግሞ ከዛ የተሻለ አማራጭ የሚያስፈልግ ነገር ይተካና እንትን ይላል። ለእኛ አዲስ የተቀየረ ይመስልናል። አላህ ግን ገና ሳይቀየር ወትሮ ያውቃል። ይቺ መመሪያ ከዚህ እስከዚህ ነው የምትሄደው ብሎ ያውቃል። ያቺ ኮንትራቷን ሲጨርስ ያቺ ነቀዝ ትወድቃለች መጀመሪያውን ማለት ነው። አዲሱ አስፈላጊው ነገር ሲመጣ በቦታው ይተካበታል ማለት ነው። ግን ይህን ነገር እንዴት ነው እናንተ ያወቃችሁ እንደምታውቁ የምታምታቱት ይላል። አለንተ አለም አሁንም ተእኪድ ያደረገ ቅድም እንደተባለው አንዳንድ ነገር አወዛጋቢ ነገሮች ሲመጡ ጊዜ ተእኪድ ያደርጋል ይደጋግመዋል። አታውቅምና አናላህ ለሁ ሙልኩ ሰማዋት ወልአርድ ሱብሃንአላህ አላህ የሰማያትና የምድር ስልጣን የእርሱ ብቻ መሆኑን አታውቅምን? ወማ ለኩም ሚን ዱኒላሂ ሚን ወልይ ወላ ነሲር እናንተ ግን የአላህን መንሃጅ መመሪያ አንቀበልም የምትሉ ከሆነ ከአላህ ሌላ ወዳጅና ተከላካይ ረዳት አታገኙም፣ አደብ ብትገዙ ይሻላል አላቸው ማለት ነው። እና ለሁ ሙልኩ ሰማዋት ወልአርድ ማለት ምንድን ነው? መምለካው ዓለም በሙሉ ሱፍልዩም ዑሉዩም የኔ መምለካ ነው። በገዛ መምለካ የፈለኩትን ህግ ባውጅ ምንድን ነው ችግሩ ነው? አንተ እንኳን አቅም አለኝ ብለህ አንዲት ወረዳ ስትገዛ ህግ ታወጣለህ አይደል እንዴ? ያን ህግ ነገ ትቀይራለህ፣ ታዳብረዋለህ፣ ይሻሻላል ትላለህ። ይኔ በፈጠርኩት ዓለም ላይ የፈለኩትን መመሪያ በፈለኩት ጊዜ በፈለኩት ሁኔታ በቀይረው ምንድነው ችግሩ? ይሄን አታውቅምን ይላል ማለት። በሌላ መምለካ ገብቶ የሚያቦካለ ያ እንኳን ለምን አልተባለም? በእኔ በዘረጋሁት ምድር ላይ በእኔ ዓለም ላይ ስንቶቹ ህገ ወጥ ናቸው የብልግና አዋጅ እያወጡ የሚጨማለቁት ያሉት። እኔ ባለቤቱ ግን እንደ ባለቤቱ ሁኜ የፈለኩትን ዛሬ በዛ ይህ አይነት ስሩ ነገ እንደዚህ ስሩ ብል ምንድነው ችግሩ ይላል አላህ ሱብሓነሁ ወተዓላ። ጀዛኩሙላሁ ኸይረን። በበለጠ ብናብራራውና ብናየው በጣም ደስ ይለኝ ነበር፣ ግን ሰዓቱ እየሄደ ነው ያለው። እንደው አንድ ነገር ብቻ ሳልል ማለፍ አልፈለኩም። ይሄ ላተቁሉ ራዒና አንቀጽ የእስላም ጠላቶች ነቢዩን ዓለይሂ ሰላቱ ወሰላም እንኳን ሳይቀር ከሳቸው ጀምሮ አጋጣሚ ባለው ሰዎችን በአሻሚ ቃል ሊያደናግሩ በሚችል ግን ሄዶ የእሳቸው ሞራል ይነካል ብለው ያሰቡትን ነገር ይጠቀሙ እንደነበረና ይህን መጠቀም ለኩፍር እንደሚያበቃቸው በነቢዩ ሰለላሁ ዐለይሂ ወሰለም ማፌዝ ይህንን ችግር ሊያመጣባቸው እንደሚችል ወሊልካፊሪን አዛቡን አሊም ወለሁም እንደማለት ነው። እኔ ዛሬ ያለው ማህበረሰብ ላይም እንኳን ከሙስሊሙ ውጭ ያለው አይደለም ሙስሊሙ ውስጥ ያለውም ሰው የጠላውን ሰው በተለያዩ ስሞች አንድ ቦታ ላይ ልናስታርቅ ሄደን ክሱ ኹራፊ ያሉን ብለው ነበር። ክሱ እና ኹራፊ ያሉን ብለው ኹራፊ ለምን ትላላችሁ እኔ ነበርኩ እንደውም በጣም መረር እየተናገርኩት ምንድነው ኹራፊ ማለት እኮ ባጢል ነገር ምናምን ነው ብዬ ተናገርኩና ከዚያ የተከሰሱ ሰዎች አረኛም እኮ ወሃቢይ እያሉን ነው አለ። እንዴ ታዲያ ወሃቢ ስድብ ነው እንዴ? ወሃቢይና ኹራፊ ምን አገናኘው? ወሃቢ ማለት እስሙ ምን አስማኢላህ ነው። እንዴት ስድብ ትቆጥሩታላችሁ? አራ ሼኽ አውቀው ካልሆነ በስተቀር ወሃቢ አሁን እነዚህ ሰዎች የሚጠቀሙት እንደ ስድብ የነሱ ኹራፊ መባል ምንም ነገር አያስደርጋቸውም። እኛ ግን ወሃቢ ስንባል እንኳንስ ሰው ጋር መጠላትና መሰደብ ብቻ አይደለም መንግስት ጋር ራሱ በማያውቀው ቋንቋ ገብቶ አንተ ወሃቢ አይደለህ፣ ወሃቢማ መታሰር አለበት፣ ወሃቢማ መባረር አለበት፣ ወሃቢማ ሊያሰግድ አይገባም እስከሚል ድረስ ደርሷል ብሎ ሰውየው በጣም መልስ ሲሰጥ ደነገጡ። እነሱም እና እናንተስ እንደዚህ ወሃቢ ስትሏቸው ምንድነው ያሰባችሁ አላቸው። አንድ ሼኽ ነበሩ አብሮ። አይ እሱማ ሌላ ነው እኛማ ትተነዋል ብለን ነው እንጂ እኛ ግን እንደ ወሃቢማ እና አንዳንድ ጊዜ ይሄ ቃሉ ለጊዜው የሚጠቀመው ቃል የሰዎችን ሞራል የሚነካ ከሆነ ባይጠቀሙት ሙስሊሙን ሊያስከፋ የሚችል ነገር ሙስሊሙን ሊከፋፍል የሚችል ነገር ዑለማዎችን ዝና ሊያጠፋ የሚችል ትምህርታቸውን እንትን ሊል የሚችል ነገር ይሄ ተናቡዝ ቢልአልቃብ የተለያዩ ተቀጥላ ስሞችን እያወጡ ሙስሊሞቹን የሚበታትን ነገር የዑለማዎችን የዳዒዎችን ስም የሚያጠፋ ሞራል የሚነካ ነገር ላይ ጥንቃቄ መደረግ እንዳለበት ያስፈልጋል ማለት ነው። ሁል ጊዜም ካፊር ለሙስሊሞቹ ኸይር እንዲመጣ አይፈልግም። ዝናብ እንዲዘንብልን አይፈልጉም። ውሃ እንድንጠጣ አይፈልጉም። መብራት እንዲበራልን አንፈልግም። መስጂድ እንኳን ሰርተን እንደልባችን ለራሳችን ዒባዳ እንድናደርግ እንኳን የማይፈቅዱ ክፍሎች ናቸውና
የሙስሊሞቹ ኸይር ለነሱ ሁሉ ጊዜ ሽንፈታቸው ነው ምንድነው لله ذر الحسد ما أعدله بدأ بصاحبه فقتله مكنينت كان ከተጎጂው በፊት ጎጂውን እንትን ነው የሚጎዳውና እንደዚህ ያሉ ነገሮች ላይ ሙስሊሞች በተለይ በራሳቸው መጠንቀቅ እንዳለባቸው ያመለክታል ሌሎችም አስተምሮቶች አሏቸው ኢንሻአላህ በየራሳችሁ ሁላችሁም ቁጭ ብላችሁ የምታደርጓቸው የመማሪያ እንትኖች ላይ ልታገኙአቸው ትችላላችሁ ጀዛኩሙላህ ኸይር የዛሬ ትምህርት እዚህ ላይ ያበቃል ወሰላሙ አለይኩም ወራህመቱላሂ ወበረካቱ للهدى والناس آي النيرات من كتاب الله رب الكائنات مثمرات مغدقات محكمات حولها تزكو النفوس الهانئات كم سمعت روح ونار من معنى أنه نقبل معنا قرآن باجر استكبرتم ነው የነሱ ታሪክ የሰሩትን ሰርተው አልፈዋል والعظات واستلذ ደግሞ የተወሰነ ጊዜ ተደርጎ መቆም ያለበት ህግ እንዳለ የሚያሳይ إنه القرآن حيث المعجزات بينات إنه القرآن حيث المعجزات